ቆይሽ ታዲያ ምንድን ነው የተፈጠረው? አላውቅም። አባቴ ምን አይነት ሰው እንደሆነ አላውቅም። ብቻ በድንገት ሞቷል ነው ያለች። ብቻዋን ያሳደገች። የቅምጥልስ አባት? እሳቸው አባቴ በህይወት እንዳለ ነግረኝ፣ ግን እውነታው እንደዛ አይደለም። ታዲያ እንዴት ነው? አባቴን አይቼው አላውቅም። በቃ በህይወቴ ላይ እሱ የለም። ታዲያ አሁንስ? ማለቴ አሁን በህይወት ቢኖሩ አትፈልጋቸው? አንድ ቀን ዞር ብሎ ያላየኝ ሰው መጣ ለመጣ ምን ይሰራልኛል? አይ ቢሆንም ብሎ ነገር የለም። አባቴ አንዴ ሞቷል። እኔ እናቴን ነው የምፈልገው። እሷ የከፈለችልኝን ዋጋ ትንሿን እንኳን አልከፈልኳትም። በጣም የምወዳት። እሺ ቤኪ፣ በጣም ይቅርታ። ስለ ቤተሰብ አውርተን ስለማናቅ ልጠይቅ ብዬ። አዎ ገብቶኛል ልልሽ። አንቺ ምንም አላጠፋሽ። እሺ ግን ለምን እናትን አታስተዋውቀኝ? ሚስቴ ናት ብዬ እንዴ? ካልሆነ ይቀራላ። እኔ እየቀለድኩ አይደለም ቤኪ። እኔም አልቀለድኩ። እናቴ ከሚስት ውጭ ማንንም ሰው እንዳታሳይ የሚላኛለች። ኧረ እንደዛ ነው? እሺ ግን ቀልዱ ልተውና እናቴ ሰው አትፈልግም። ካገኘችሽ ታስቀይምሻለች። ለምን? ቆይ አስተዋልሻት ስምኝ ማለት ነው። እናቴ እብድ ነች እና በድንጋይ መራራት ካልፈለግሽ እሷን የምታወቀው ሀሳብ ታዩ እና እኔ ለሊ መፈራ መስሎ ሰርተሽ ነው። ይኸው አየንሽ እኮ ክብርሽን ዝቅ አድርገሽ ከቤዛ ጋር ጸጉር ለጸጉር ተያይዘሽ እኮ ነው ያገኘሁሽ። ኧረ እማዬ እኔ ጫፏን አልነኳትም። እኔ ራሱ ምን እንደሆነች ግራ ገብቶኛል። እማዬ ቆይ ለምንድን ነው ሁሉም እየመጣ የሚነግርሽን ነገር የምታምኛቸው? ነይ ቤዛ ሂጂ ግቢ። እማዬ እባክሽ ፍቀጅልኝና እነዚህ ልጆች ከዚህ ቤት ላባራቸው። ቆይ ከዚህ በላይ ምን እስኪሆንብን ድረስ ነው የምንጠብቀው? ቆይ ልጄ ይህን ያክል ተከፍተሻል? ነሽ ተቀምጪ። አዎ በጣም ከፍቶኛል እማዬ። እኔ ስበደል ማንንም ዞር ብለሽ አትናገሪም። ለስሙ እናቴ ነው የምትባዩ። እኔ ግን የሆነ ነገር ሳደርግ ብዙ ነገር ነው የምትናገሪ። ይቅርታ የኔ ልጅ፣ ሁሉም ነገር ይገባኛል። ያንቺን ነገር ሳልሰማ እስካሁን አደይን ሳላቅ ቆይቻለሁ። አሁን ግን ይበቃል። ከዚህ በኋላ አስተካክላለሁ ልጄ። እማዬ አደይም ቤዛም ከዚህ ቤት ይውጡ። ቤዛ ምን በወጣት? አደይስ በስራዋ ነው። ደግሞ የአደይን ስራ ሁሉ እሷ ናት እየሰራች ያለችው። በዛ ላይ ደግሞ የአደይ ጓደኞች ውጭ ሲደበድቧት አግኝቼ እኮ ነው ይዣት የመጣሁትኝ። አረ በገደሏት። አረ ምን ነው ልጄ፣ ምን በደለችሽ? እሷ ደግሞ እርግጠኛ ነኝ ምግቡን የመረዙት አብረው ነው። አደይ ይህን ያህል ድፍረት ከየት ታመጣለች? እማዬ እራሷ ናት እንደዚህ ያደረገችው። እሷ ናት ተባለሽ። ዳይመንድ እና ኪንጎ ምን ለማግኘት ነው እሷን የሚቀጠቅጧት? እነሱ የራሳቸው ምክንያት ይኖራቸዋል እማዬ። ዝም ብለሽ ቤዛን አትመኛት። እሷ በጣም ውሸታም ናት። እስኪ አንድ እንኳን ልጅሽን እመኛት እማዬ። ቆይ ነገሮች ሳይጣሩ ምንም ነገር አንወስንም። ተረጋግ እንጂ ፍቅር። እንረጋጋና ሁሉንም ነገር እናስብ። አልረጋጋም እማዬ። እዚህ ቤት ብዙ ነገር ነው የጠፋብኝ። አሻንጉሊቴን ሳይቀር ነው የተዘረፍኩት። አሻንጉሊት? አዎ አክስቴ ከውጭ የላከችልኝ አሻንጉሊት መኝታ ቤት ያስቀመጥኩበት ቦታ የለም። አክስትሽ ደግሞ መቼ ነው የላከችልሽ? አንቺ እዚህ አልነበርሽ። ባርኪን ያመጣል። ታዲያ የት ሄዳል ደግሞ ለአሻንጉሊት? ይሄ ሁሉ ነገር ምንም ሆነ ምን እኮ የአክስቴ ማስታወሻ ነው እማዬ። ቆይ ነይ እስኪ ልጄ፣ እንዴት ነሽ ግን? አሁን ደህና ነሽ? እንደዚህ በቀላሉ አጥቼሽ ነበር እኮ ልጄ። ደግሞ እንዴት ነው? አደይ ነይ እንሂድ። ወዴት? አንተ አብረኸኝ ልትሄድ ባልሆነ? አዎ አደይ፣ አንቺ እዚህ ቤት ውስጥ ሳትኖሪ ለአንድ ቀን መቆይ ነው የሚመስልሽ? ይኸውልሽ የእኔ ቆንጆ፣ አሁን አሪፍ ቦታ ወስድሻለሁ። እሺ? አይ አይሆንም። አንተ ከዚህ ቤት መውጣት የለብንም። ናው አብረን መሄድ እኮ እንችላለን፣ ግን ደግሞ አብረን መሄዳችን መዘዝ ያመጣብናል። ስለዚህ አንተ እዚህ ሆነ፣ እኔ ለሊ ቤት እሄዳለሁ። አደይ ለምን ትፈሪያለሽ? ለምን አልፈራም እንዴ? ለእኔ ስትል ከዚህ ቤት መውጣት የለብንም። አብረን መሄድ አንችልም። ስለዚህ በቃ ለእኔ ስትል ሻንጣን መልሰው። እሺ አደይ፣ ግን ለአንቺ ብዬ ነው። እሺ? ነገ ከነገ ወዲያ ግን አልቆይም፣ እወጣለሁ። እሺ ዴቭ፣ እኔም አላስገድድም። ከዚህ በኋላ ግን አደይ ያለች ብለህ ሳይሆን እራስህ ወደህና ፈቅደህ ነው መውጣት ያለብን። እሺ በቃ እኔ ልሸኝሽ። እሺ ዴቭ። ወይ የእኔ ቆንጆ፣ የሰጠኝ አሻንጉሊት ጠፋች። እና ተጣሪያ ስም አልወጣሽላት? በቃ ቀለድክ? እሺ ልፈልግልሽ በቃ። ቆይ ግን አንቺ ስጦታ እንደዚህ ነው የምታየው? እንዴት? ይኸው እንደዚህ ነው። የት እንዳስቀመጥሽው እራሱ አታውቂም። ሳይሆን ታዲያ እንዴት ነው? ይኸው እያየሁሽ አይደል? ወዴት እንደወረወርሽው እራሱ አታውቂም። ያስቀመጥኩበትን ቦታ አወቅኩት። እትዬ እንዳያዩት እኮ ደብቄው ነበር። እሺ እኔ በቃ ልውጣ። ግን ስንወጣ እትዬ አሻንጉሊትን ቢያዩትስ? ለምን ትፈሪያለሽ? ትየዋ ልታስወጣሽ አይደል እንዴ?
እዚህ ይቀመጥ። አባባ ከስሙ ቅምጥልና ዴብ ሊጋቡ እንደሆነ አሳወቀች። ቅምጥል ኪንጎን አገባሃለሁ ካለች በኋላ እሱም በደስታ ፈንጥቋል። አሁን ላይ ቅምጥል ደስታዋን መቆጣጠር አቅቷታል። አዲ ሻንጣዋን ሰብስባ እንግዲህ ልትሄድ ተነስታለች። ፍቅር ደግሞ የውሸቷ ውሸት የአሻንጉሊት ያልኩሽ አይሹም አየኝ አሻንጉሊት ትላለች። አይ ፍቅር ዴብ በሰጣት አሻንጉሊት የኔ ነው ብላ ውሸቷን ቀጥፋ ጀምራለች። ዴብ ደግሞ ግን በዚህ ምክንያት አይቀበላትም። ዴብ ሄዱ አሻንጉሊት ያንቺ አይደለም አርፈሽ ተቀመጪ ብሎ ምንጥቅ ያረጋታል። ፍቅር መቼ ነው ከውሸት የምትወጣው? ሁሌም ውሸት፣ ሁሌም ተንኮል። ያንቺስ ከፋ። ሌሊና እንግዲህ ሌሊ ከዚህ ሰውዬ ፍቅር ሊገባላት አስባለች ማለት ነው። አሁን ሰዓት ላይ አሹ ጠፍቶባቸዋል። አሹ ግን መሞት አልነበረበትም። አሹን የገደለው ሰው የስራውን ይስጠው። እንዴት በዚህ ሰዓት አሹንም በማያውቀው መንገድ ላይ ይገደላል? ሮማን አሹ ያለበት ቦታ ስላላወቀች የምታደርገው ነገር ግራ ተጋብቷታል። ሌሊም እንዴት አሹ ይጠፋል? አሹ መጥፋት የለበትም እያሉ ሁላቸውም ጥያቄ ብቻ በጥያቄ ሆነዋል። አሁን ሰዓት ላይ የአሹ መጥፋት ሁሉንም አሳስቦታል። ቤዛ የውሸቷን አውዲማ ዝርዝራ እንግዲህ ሁሉንም ነገር በአዴ አሳባ እሷ ወደ ራሷ ተመልሳለች። አዴ አሁን ላይ ያለችበት ከባድ ሁኔታ ነው። ለምን ይመቱሻል? ምንስ አርገሻቸው ነው በምትልባት ሰዓት ላይ አዴ ምቷት ብላ አዴ የአዴ ሴራ ነው ይሄ ሁሉ ነገር የሆነው ብላ አዴን ከቤት እንድትወጣ አስደርጋታለች። አዴ ግን ምንም አልመሰላትም። ወደ እሷ ትሄዳለች እንጂ ለእሷ ቀና ቢሆንም ራሷን ተዲጋ አውጥታለች ማለት ነው። ይህ ፍቅርን እናት በደፋቻትና እውነቱን ባወቀች ማለት ነው። ቅምጥል ኪንጉ እንደሚያገባ ሲነግራት ዴቭ ሮማን አሹን ፍለጋ የማትሄድበት ቦታ ጠፋት። ሊም ጋራ መታገኘዋለሁ ብላ ነበረ። ነገር ግን እያገኘችው አይደለም። የትስዲያ እንደምትፈልገው ግራ ተጋብቷታል። ባቡሬና ሊሊ አሁን ላይ በጣም ደስተኛ ናቸው። በዚህ ታይም ላይ ባቡሬና ሊሊ እያሳለፉ ያላቸው ታይሞች ባቡሬ እናት አባት እንደሌለው በእናት ውጭ እንዲያደገ ነው የሚነግራት። ለምንድን ነው እናትህን የማታሳየ ብላት እንትን ስትለው እናቴ የማትጠይቀው ጥያቄ የለም፣ ያን ጥያቄ መመለስ ከቻልሽ ችግር የለውም፣ በኋላ ግን እኔ የለሁበትም ብሏል። ባቡሬ እናቱን እንደዚህ ጥያቄን በጥያቄ ፈርቶ እያለ ይገኛል ማለት ነው። ሊሊ ደስታ ምን ይሁን ፍንጥቅጥቅ ብላለች። ፍቅር ሰይጣኗ የአዴይን ሻንጣ በርበራ ጀምራለች። ምን አገኛለሁ ብላ ነው። ቀለበቱን መሽም እዚህ አታገኘውም ወይስ መርዙን እዚህ አገኘዋለሁ ብላ ነበር እየበረበረች እንዳለች መጣችባት። ይሄን አሻንጉሊት ያንቺ አይደለም እኔ ነኝ የማወስደው እያለ ጎጭ ትላለች ፍቅር። ፍቅር ግዴታ አፍቅሮ ማለት ግዴታ እኮ አይደለም። ፍቅር ራሱ አፍቅሮ ሲመጣ እንጂ አዴይ መከራዋ በስቷል። አሁን ሰዓት ላይ ምን እንደምታረግና ምን እንደምትሆን ግራ ተጋብታለች። ፍቅርን ጀመርኩት ብላ ስትጀምረው ሁሉም ነገር እያለባት ይገኛል ማለት ነው።
የፍቅርና የቤዛ ተንኮል አስጠልቷታል። ውድና የተከበራችሁ የቻናል ቤተሰቦች ላይክ፣ ሸር፣ ሰብስክራይብ እያደረጉ ቤተሰብ ይሁኑ።